አሊ ቢራን ሲዘፈን ያየሁት በልጅነቴ ሂርና ለሉላ አብዱ ሰርግ ከአፍረን ቀሎ ሙዚቃ ቡድን ጋር በመጡበት አጋጣሚ ነበር። ከዚያ በተረፈ በሐረር ሬዲዮ ይተላለፍ በነበረው የሙዚቃ ዝግጅት በኋላም በየቤታችን በካሴት በቀረቡ አልበሞቹ ዘፈኖቹን አብረን እየዘፈንን አድምጠናል። በ1998 አሊ ቢራ አዲስ አበባ መጥቷል። ሸራተን ነው ያለው። ለምን አታናግሪውም ብሎ ቀጠሮ ያዘልኝ አበበ ባልቻ ነው። በቀጠሮ ቀን ምሽት ላይ ተገናኘን። አሊ አጀቡ ብዙ ነውና ያም ሲጎትተው ይሄ ነገር ይሳካ ይሆን እያልኩ ሳሰላስል ለቀረጻ እንዲመች ወዳረፈበት ክፍል እንድንሄድ ሲጋብዘኝ ሰዓቱ ገፋ ስላለ ለአንድ 20 ደቂቃም ቢሆን ባናገረው ያልኩ ነበር። ገና ሳንጀምር ተከትሎን ወደ ክፍሉ የመጣው ሰው ልብ ብዬ አላየሁትምና ነው በይ ፈጠን በይ ሌላ ቀጠሮ አለበት ብሎኝ ወጣ። በዚህ አልበቃውም። በየጥቂት ደቂቃዎቹ ክፍተት በር እየከፈተ ስልክ እየደወለ አልጨረሽም ሰው እየጠበቀው እኮ ነው እያለ እያሳቀቀኝ አሊ ቢራ እንደርሳለን ግድ የለም እያለው የተቀረጸ ነው የዛሬው ጨዋታ። ጨዋታው ባጭሩ ቁርጥ ሲል ብትሰሙት ምክንያቱን አስቀድሜ መንገሬ ነው። ያም ሆኖ ለኔ እጅግ ከመደሰትበት ቃለ መጠይቆች አንዱ ነው። አሻም የተከበራችሁ አድማጮቻችን የዛሬው ዝግጅት በቅርቡ በህይወት ያለፈውን አሊ ቢራን የምናስታውስበት ነው። አሊ ቢራ ከሀገራችን ኮከብ ሙዚቀኞች አንዱ ነው። በኦሮምኛ፣ በአደርኛ፣ በሶማሊኛ፣ በአማርኛ፣ በአፋርኛና በእንግሊዘኛና በስፓኝ ቋንቋም ዘፍኗል። የተለያዩ የሙዚቃ መሳሪያዎች ተጫዋች፣ የዜማ ደራሲና ገና በ1950ዎቹ ጀምሮ በሬጌ፣ ጃዝ እና ሮክ ስልቶች ከባህል ዜማ ጋር አዋህዶ የዘፈነ ሙዚቀኛም ነው። ይበልጥ በሚታወቅበት በኦሮምኛ ቋንቋ ሲዘፍን ቋንቋውን ማወቅ መልእክቱን መረዳት ሳያስፈልግ ሙዚቃውን ማጣጣም ይቻላል። ይህን ኮከብ የኪነ ጥበብ ሰው የጨዋታ እንግዳ ያደረግነው ለረጅም ጊዜ በስደት ከኖረበት ከሰሜን አሜሪካ ለመጀመሪያ ጊዜ ወደ ኢትዮጵያ ትርኢት ለማሳየት በመጣበት ወቅት የዛሬ 17 ዓመት ነበር። አሊ ቢራ ከዚያ ወዲህ ከጅማ ዩኒቨርሲቲ የክብር ዶክትሬት አግኝቷል። ከወጣት ዘፋኞች ጋርም አዳዲስ የሙዚቃ ስራዎችን አቅርቧል። የምስራቁ ዋርካ በሚል የህይወት ታሪኩን የያዘ መጽሐፍም ታትሟል። የተከበራችሁ አድማጮቻችን የዛሬው የቅዳሜ ጨዋታ የምስራቁ ኮከብ የአሊ ቢራ መታሰቢያ ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እጅግ ደስ ይለናል። ሸገር 102.1 የናንተ ሬዲዮ። አሊ ፕሮግራማችን የቅዳሜ ጨዋታ ነው የሚባለው። የሐረርጌ ሰው ጨዋታ ያጣም። ስለዚህ ጨዋታ እንጫወታለን። በጣም ደስ ይላል። አሊ ቢራ አድናቆትን ያገኘው ዘፈንህን ግጥሙን በሚያጣጥሙት ሰዎች፣ ግጥሙን በደንብ በሚሰሙት ሰዎችም፣ ቋንቋውን በማያውቁት ሰዎችም እንደውም ደግሞ ከኢትዮጵያ ዜማ ውጪ የሆኑ ሰዎች የውጭ ሀገር ሰዎች ሁሉ ሙዚቃህን ይወዱታል፣ ዘፈንህን ይወዱታል። እርግጥ ሙዚቃ ነው። ያንተ ግን ዘመንን አንድን ህዝብን አልፎ ይሄዳል። ለምን ይመስልሃል አሊ ቢራ? በእውነቱ ሙዚቃ ለመድረስ እንግዲህ ሙዚቃዎችን እነን የሚደርሳቸው ሙዚቃውን እነን የሚደርሰው ከዚያ ሙዚቃዎችን ለመድረስ አንድ ነገር ላይ አተኩራለሁ በጣም። የኔም ትኩረት ምንድነው የሚሆነው ሲጫወት ለሚመጣውም ትውልድ የሚሆን አይነት ዜማዎች ብዬ መርጬ ቲዩኖቹን ደግሞ ከፔንታቶኒክ የሚባል የአምስቱ ሙዚቃ ስኬሎች ትንሽ ገፋ ብዬ ወደ ውጪ ወደ ዳያቶኒክ ስኬል ደግሞ እየገባሁ እነዚህን የመሳሰሉ ነገሮች ላይ ስለማተኩር እንዲሁም ለዚህኛው ላለነው ጄነሬሽን ሳይሆን ለሚመጣው ጄነሬሽን ተቀባይነት እንዲኖረው ብዬ ነው ፎከስ አድርጌ እምደርሳቸው። ስለዚህ ይመስለኛል ተቀባይነት ሊኖረው የሚችለው ለረጅም ጊዜ ይሄ ብቻ ይመስለኛል። እንግዲህ አዘማመር ወይንም አዘፋፈን እንደሆነ ያው እንደማንኛውም ኢትዮጵያዊ ዘፋኞች ዘፍናለሁ። ምናልባት አትራክት የሚያረጋቸው ለሌሎቹ ትውልድ እንደነገርኩሽ
ለነሱ እያሰብኩ ስለምደርሳቸው ዜማዎችን ማለት ነው። ዓለም አቀፍ ተቀባይነትም የሚያገኘው በእነዚህ ምክንያቶች ነው የምትለኝ? እርግጥ እንደዛ ነው መስለኛል። ያ ተወልደህ ካደግክበት ከድሬዳዋ ከወጣህ ጀምሮ ረጅም ጉዞ ተጉዘሃል። እናትና አባትህ ያወጡልህ ስም አሊ መሐመድ ነው። አሊ ብራ ከየት መጣ? በጣም ቆንጆ ጥያቄ ነው። ስለ አሊ ብራነቴ በደንብ እንዲገልጽ ደስታ ይሰማኛል። በ1963 በግሪጎሪያን በፈረንጆች አቆጣጠር ድሬዳዋ ከተማ ውስጥ የሆነ የሙዚቃ ችሎታ ያላቸው ወጣቶች ተሰባስበን ለመጀመሪያ ጊዜ በዘመናዊ ኢንስትሩመንት መሳሪያዎች የኦሮምኛ ዘፈኖችን ለመጫወት ተደራጅተን በዚያ ግሩፕ ውስጥ 3 አሊዎች ነበርን። 3 አሊ ሲኖር ከዚያ አንዱ አሊ ሸቦ ይባላል፣ አንዱ አሊ አህመድ አሊ ይባላል ወይም አሊ ቱቻ ይሉታል። ሶስተኛውም እኔ ነኝ። እኔ ከነሱ መሃል በእድሜ አነስተኛ ነበርኩ። ከዚያ እንግዲህ ለመለየት ከነዚህ ከሶስቱ አሊዎች የትኛው የቱ ለማለት እኔ መጀመሪያ ዘፈኔን ሲዘፍን ቢራዳ በሪሄ ኢሊሊን ኡርጎይቴ የሚል ዘፈን በጣም አድናቆትን አትርፎ ብዙ ተቀባይነት ሲገኝ እንግዲህ በዛ ዘፈን የመጀመሪያ ዘፈን ቢራ ከመለው ቢራ የሚለውን ቃል ወስደው ከኔ ስም ጋር አገጣጥሞ አሊ ቢራ ሆንኩ። ከዚያ አሊ ቢራ፣ አሊ ሸቦ፣ አሊ ምናምን የሚባል በቃ ከዛ ቀን ጀምሮ ላስት ኔም አሁን በፓስፖርትም ሆነ በሁሉም ቦታ አሊ ቢራ ተብዬ ይጠራል። ለዚህ ነው ቢራ ዳምብሬ ማለት መስከረም ጠባ እንደማለት አይደለም እንዴ? እንደዛ ማለት ነው። አዎ መስከረም ጠባ ቢራ ፈነደቀ። ቢራ በአማርኛ አማሌሌ የሚለውን ቅላጼ ዛሬ አማርኛ የባህል ዘፈን አዝማች ሁሉ ሆኗል። መጀመሪያ አዲስ አበባ ያመጣኸው አንተ ትመስለኛለህ። ምን ማለት ነው አማሌሌ ማለት? እየው ድማሙ እንደማለት ነው? ልክ ነው፣ እንደዚያ ነው። አማሌሌ ማለት በኦሮምኛ በተለይ ከወደ ሐረር አካባቢ በጣም እንትን ነው። ልክ እንደ እየው ድማሙ እንደነ ብዙ እንደዚህ አይነቶች ዘፈኖች በአማርኛ ሰምቻለሁ አውቃለሁ። እና የዛ አይነት ነገር ነው። ፍቺ ያለው አይመስለኝም። ዝም ብሎ አማሌሌ ተብሎ ይዘፈናል። እየው ድማሙም ትርጉም ፍቺ እንደሌለው ለ25 ዓመታት በአገራችን ሙዚቃ አንተ ባትኖርበትም አሻራ ቆይቷል። በአማሌሌ በጥሩቡሌ ብዙ ማቃቸው ሰዎች አብረው ይዘፍናሉ ዘፈኖችህን። ምን እንደሚል ግን ትርጉሙን አያውቁትም። ከዚህ ፕሮግራም አዘጋጆች አንድ ጓደኛ የሥራ ባልደረባዬ ማልቶ አዳኑ ባስ የሚለው ዘፈን በአማርኛ በራሱ ግጥም ይዘፍነዋል። እያዲኒ ሲምበርባዳ ሁጉ ይሄን ሁሉ አብረው ይዘፍናሉና ይሄ ነው እንግዲህ ሙዚቃ የግድ ትርጉም አያስፈልገውም፣ ቋንቋ አያስፈልገውም። ከተቸግረህ ከመስራትህም ውጪ እድለኛ ነበርክ ማለት ነው። ድሬዳዋ ነው ዘፈን የጀመርኩት ብለኸኛል። አፍረንቀሎ ነበር የምትባሉት? የኤና የቢ ቡድን ነበር ይመስለኛል። አንተ ቢ ቡድን ውስጥ ነበርክ? ልክ ነሽ፣ እንደዛ ነው። ድሬዳዋ ነው የጀመርኩት። አፍረንቀሎ የሚባል የነገድ ስም ነው። በአንድ በኩል የነገድ ምልሽ በሐረር ውስጥ ያሉት የተለያዩ ጎሳዎች አንድ ላይ አፍረን ማለት አራት ማለት ነው። ቀሎ ማለት ስም ነው የአባት ኤግዛክትሊ አራቱ የቀሎ ልጆች ማለት ነው። እና እነዚህ ሰዎች ይሄ ስም ለሆነ የሲቪክ ማህበር ስም ነበረ። እና ልጆች እኛ ሰዎቹ የሙዚቃ ችሎታ ያላቸው ቅድም እንዳብራራው ልጅ ችሎታ ያላቸው ስንሰበሰብ የአፍረንቀሎ የሲቪክ ማህበር ሰዎች እንደ ሽማግሌዎች ናቸው፣ የሀገር ሽማግሌዎች ናቸው። በገንዘብ ረዱን፣ በማቴሪያል
ሞራል በሁሉ ሲረዱን በነዛ በሲቪክ ማህበር ስም ለሙዚቃ ቡድኑም አፍረንቀሎ ተባለ እንጂ የሙዚቃ ቡድኑ ኡርጂ በከልቻ ይባል ነበር። የንጋት ትልቁ ኮከብ በአማርኛ አይደለም የንጋት ኮከብ ማለት ነው። ኡርጂ በከልቻ ነው ስሙ። እና ከዚያ በኋላ ልክ እንደ ስፖርት ክለቦች ኤ እና ቢ እንዳለው የኡርጂ በከልቻ ቢ ክለብ ውስጥ ነበርኩ እኔ። እና ያ ስሙ ደግሞ ሂሪያ ጃለላ ጓደኝነት ፍቅር እንደማለት ሂሪያ ጃለላ ፍቅረኛ ጓደኛሞች ወይም የፍቅር ጓደኛው around that እና እኔ ከነዚህ ከቢ ቡድን እንግዲህ እኛ ቲኔጀሮች ነበርን በዛን ጊዜ I was around 14 ዓመቴ ምናምን ነው። ጠቅላላ የኔ ጓደኞችም እንደዚህ ናቸው። ግን ኤ ቡድን ኡርጂ በከልቻ ወይም አፍረንቀሎ የሚባሉት ከኛ ታላላቆች ነበሩ። አንድ 6 ወር ከዚህ ቡድን ከቢ ቡድን የተጫወትኩ ሳለ እንደነገርኩሽ የመጀመሪያ ዘፈን ቢራ ከትልልቆቹ ጋር ከኡርጂ በከልቻ ወይም አፍረንቀሎ ጋር ሲጫወት ሲያዩኝ ከህፃናቶቹ ወይም ከቢ ቡድን መርጠውኝ ከትልልቆቹ ጋር ተመደብኩ። በቃ እዛ ከነሱ ጋር ጀመርኩ። እንግዲህ የውልሽ አሁን 42 ዓመት ማለት በሙዚቃ ውስጥ የቆየኸው አትመስልም፣ ግን ወጣት ነው የምትመስለው አሁንም። ነኝና ላስደስትህ ብያ ነኝና እንደ እጅ አልሰጥም ለሽምግልና ለምናምን ነው መስጠትም የለብህም። ለድሬዳዋ ልጅ መቼም ጅቡቲ መሄድ አዲስ ነገር አይደለም። ከዛ በኋላ ጅቡቲ መሰለኝ ሄድከው? ያ ለዘፈን ነበር ሄድከው ጅቡቲ? አው ታሪኩ ረጅም ነው። እንግዲህ ለማሳጠር የጅቡቲ የሆኑ ሚኒስትሮች ድሬዳዋ ይመጡ ነበር ለበጋ። እዛ በጣም ስለሚሞቅ ድሬዳዋ ይመጡና እዛ ያርፉ ነበር ለወር ለሁለት ወር እንደዚህ። እነዚህ ሰዎች የሆኑ ሁለት ሚኒስትሮች ከነዛ የነገርኩሽ አፍረንቀሎ የሲቪክ ማህበር ይባላል አይደለም? ከነሱ ጋር ግንኙነት አላቸው። የሆኑ ፋሚሊዎች ጋር ያርፋሉ እንደዛ። እና እኛ ስንጫወት አይተውን በዛን ጊዜ በ1963 በፈረንጆች መጨረሻ ገደማ ላይ እኛን እንግዲህ ሽማግሌዎች እነዚህ የረዱንን ይጠይቃሉ። እነዚህ ልጆች ጥሩ ስለሚጫወቱ ዘመናዊ እኛ በዛን ጊዜ የምንጫወተው በአኮርዲዮን መረካሽ ደፍ በቶምቶም በኡድ የሚባል ከጊታር የሚመስል እንደዚህ ስለምንጫወት ሲያዩን እነሱም ለወጣቶቻቸው እዛ ለሚዘፍኑ ጅቡቲ ውስጥ አርአያ ወይም ምሳሌ እንድንመስል ጋበዙን። ሲጋብዙን ሽማግሌዎቹ የሚረዱን አፍረንቀሎች ኦኬ ብለው ለሚመለከተው ክፍል ድሬዳዋ ውስጥ ለኢሚግሬሽን ሲነግሩ ኢሚግሬሽኑ በጣም አልተስማማቸውም። ተቆጧቸው። ምን አሉ? እንዴ እንዳውም እናንተ የምታካሄዱት ነገር የሙዚቃ ምናምን የሚጫወቱ ልጆች ሴቶችን ማባለግ እንዲሁም ምናምን አንዳንድ ማይሆን ነገሮች ብለዋቸው ተቆጥቷቸው ሄልፕ ማድረግ ማገዛችሁ በሁሉ አለባችሁ አዎ ምናምን ብለው ሲነግሯቸው ሰዎቹ እንግዲህ ተመልሰው ለኛ ሲነግሩን ጅቡቲ የሚባል ነገር መሄድ ተከልክላችኋል እና እኛ ምንም ነገር ለማድረግ አንችልም ሲሉ ከዚያ ልጆቹ እንግዲህ እኛ ጅቡቲ እንሄዳለን። ልክ አንቺ እንዳልሽው ጅቡቲ መሄድ ቀላል ነው። በሁለት በሶስት አንድ ሆነን ጅቡቲ ገባንና ልክ እነዛ ሚኒስትሮች ተቀበሉንና ልጆቻቸው ጋር አስተዋወቁን። አንድ ትልቅ ሾው አደረግን ስታዲየም ውስጥ ዘፈንና ከአራት ወር በኋላ 3 ሆነን ተመለስን ከጅቡቲ። ልክ ከጅቡቲ ስንመለስ ከባቡር ወርደን ያንዳንዳችን እቃችን ቤታችን አስገብተን ለምሳ አንድ ፌመስ የሆነ ሬስቶራንት አለ ሐሺሚን ቢባል እንግዲህ እዛ ገብተን በልተን ስንወጣ መጡብን ፖሊስ
አንደርከቨር ምናምን መጡና ይዘውን አሰሩ ታሰርን ያ መጀመሪያ ጊዜ ወደ አንድ ወር አንቺ ሙሉ ለሁሉም 48 ቀን ነው የታሰርነው ታሰርንና እኛ ቤተሰቦች ምናምኖች ሄዱ ያለ ምንም ፍርድ ሳይቀርቡ እነዚህ ልጆች ምንም ብለው ለጀነራል ታደሰ ገብሬ የእንትን ነበር በዛን ጊዜ የሐረር ጠቅላይ ግዛት እንደራሴ ነበሩ እንጂ እና አቤቱታ ሲያቀርቡ ምን ስሉ እሺ አምጧቸው አሉ እና እኔና ሌላ እንደውም ከኛ ጋር ጅቡቲ ያልነበረ ሽማግሌ ሰውዬ ከድሬዳዋ ተይዞ ነበር ከኛ ጋር እና ጀነራሉ ጋር ስንሄድ መጀመሪያ እኔን ሲያይ አንድ ቢጤ ነበርኩ በጣም ትንሽ ነበርኩ ሲያይ እንዴ የተጻፈብን ሪፖርት ምንድነው ምለው ጅቡቲ ሄደው ከጅቡቲ ልጆች ጋራ ስታዲየም ውስጥ ዘፍነው ጃንሆይን ተሳደቡ የሚል ሪፖርት ነው እኛ ያንን አላደረግንም በእውነት እንደዛ አላደረግንም ይመጣልሽና ከዛ በቃ ታሰርን ምናምን እና አሁን መጨረሻ ላይ ጀነራሉ ጋር ስንደርስ አገር ገዢው እኔ ላይ ነው ያተኮረው ምክንያቱም I was a teenager I was 15 years እና ቀጭን ነበርኩ በጣም ተቆጣቸው ለፖሊሶቹ ይሄን መስል እንዴት ይሄን የሚያክል ትንሽ ልጅ የፖለቲካ እስረኛ ብላችሁ እንትን ትላላችሁ ስለዚህ ጉዳያቸው በጠቅላይ ግዛት ሳይሆን በአውራጃ ደረጃ መታየት አለበት ተደረር ብለው ፋይላችንን ሰጧቸው በዚያ ድሬዳዋ መለሱ ከዛ ድሬዳዋ ተመለሰን አንድ I don't know ወርም አይሆንም I think ወደ 3 ሳምንት ምናምን ታስረን ተለቀቅን በነፃ ታሪኩ ረጅም ነው አልኩሽ እንግዲህ ከቻልሽ መስማት ተለቀቅን 4 ወር እንቆይና ከዚያ ደግሞ መተው እንደገና ሰበሰቡን ያዙንና እንደገና አውዚን የሚባል ሐረር እስር ቤት እንደገና እዛ ታሰርን እንደገና ወደ 2 ወር ከምናምን ታሰርን አሁንም ሰዎቻችን ሲጮሁ ምን ስሉ እሺ ተብሎ አውራጃ ይመለሱ ተባለ ድሬዳዋ ተመለሰን ልክ ረመዳን ሊገባ ለሊት ተለቀቅን ግን ምንድነው የተባልነው የቁም እስር ከድሬዳዋ እንዳንወጣ ጧት 3 ሰዓት ሲሆን አንደኛ ፖሊስ ጣቢያ ከዚራ ሄደን እንድንፈርም እንደዛ በቃ ስንፈርም ከረምን እንግዲህ 8 ወር ምናምን እንደዚህ ስፈርም አባቴ ይሄ ትክክል አይደለም ይልና አንድ የፓርላማ አባል ዘመዱ አለ እሱ ጋር ተነጋግሮልኝ ይሄ ልጅ ይሁን ስራ ማይሰራም ትምህርት ቤትም አይሄድም ምንም አይልም እና አንድ ነገር አድርግልኝ ጠባይ ማርያም አዲስ አበባ ወስደዋለሁ ብሎ ሰውየው የፓርላማ አባል አባቴ ስንቅ ትጥቅ ምናምን ሁሉ አስታጠቀኝና ወደ አዲስ አበባ ገባው በ1966 ጁን 19 1966 በፈረንጆች አቆጣጠር እና አዲስ አበባ ጉባሉ ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ የእንግዳ ዝግጅት ነው የዛሬው ጨዋታ የምስራቁ ኮከብ ሙዚቀኛ የአሊ ቢራ መታሰቢያ ነው ክቡር ዘበኛ ኦርኬስትራ ነው የገባው ዘፈን መጀመሪያ ልክ ነው ያ ልክ ለአዲሱ አመት ይመስለኛል የ1957 ዋዜማ ይሁን 58 እና 58 ዋዜማ ተቀጠርኩ መጀመሪያ ክቡር ዘበኛ ሲወስዱኝ ምን ችሎታል ይሉኛል እኔ እንግዲህ ኡድ ጫወት ነበር እንደነገርኩሽ ጊታር እና ኡድ ያው ስትሪንግ ስለሆኑ ቅኝት ላይ ነው ትንሽ ልዩነቱ እኔ በኡድ ቅኝት ቃኝቼ ጊታር እችላለሁ ስላቸው ሰጡኝ ቃኘውትና ተጫወትኩ ለዋላ አሉኝ ይሄ ወደ ጁን አካባቢ ይመስለኛል ነው ጁን ጁላይ ነበር
ጁን ወይም ጁላይ ከዛ ይሉኛል ኦኬ እንጠራለን አሉኝ ሰፕተምበር ልክ እንግዲህ ለአዲሱ አመት ሲቃረብ ሲል ኮሎኔል ጣህር የሚባል ሰውዬ ነው እንግዲህ የሐረር ሰው ናቸው እና ኮሎኔል ነበሩ እሳቸው ነው የወሰዱኝ እዛ ደውለውላቸው አሊን አምጣው አሏቸው እና ልክ ሰፕተምበር መጀመሪያ ይመስለኛል ወይንም ጁላይ መጨረሻ ላይ ደረስኩ እና ዘፈኔት ተጠናልኝ ያን ዘመን እንግዲህ ክብር ዘበኛ የምንጫወተው ክብር ዘበኛ ፖሊስ ሰራዊት ጦር ሰራዊት እና ሌላ የባህል የሚጫወቱ ኢትዮጵያ ኦርኬስትራ ምናምን የሚባሉ ይመስለኛል ያኔ ነው ተቋቋሙት እና ይሉኛል ኦኬ ልደታ አዳራሽ ዩኒቨርሲቲ ውስጥ ዛሬ ተሰራለ የአዲስ አመት ዋዜማ ነው የኔ ዘፈን ወደ ታች ሊስቱ ላይ ወደ ታች ነው የተጻፈው እና ፕሮግራም ስላለ ለሁሉም ለአራቱም ክፍል ተዘፍኖ ልክ የኔ ዘፈን ቦታ ሳይደረስ የክብር ዘበኛ የሙዚቃ ክፍል ሰዓት ይደርስና በቃ ጨረስን ሳልዘፍን የን ማታ መስቀል ላይ ተዘፍናለ ተባልኩ ምን ነበር ያጠኑልህ ዘፈን ሲጃለ ጃለለመማ ጃለልቲ ደማ ደዋ ኸሜ አርማ ደማ ደዋ ኸሜርማ ሚል ዘፈን ነው እና መስቀል ላይ እንግዲህ ሲኒማ ራስ ነው ለዘታ አዳራሽ አይደለም ሲኒማ ራስ አራቱም ባንዶች እዛ ተገናኘን ልክ የነገርኩሽን ዘፈን ሲገጭላቸው ጊዜ ህዝቡ ለነግርሽ አልችልም በቃ ወሶ በጣም ህዝቡ ጥሩ ዘፈን ነበር አዎ የሚቀጥለው ቀን መስቀል ቀን ነው የምንዘፍነው አሁን ቀን ስንዘፍን የኔ ፕሮግራም ሲመጣ እንግዲህ እኔ ጫት እበላለሁ የድሬዳዋ ልጅ ነኝ ፋራ ነበርኩ የታወቀ ነው አዎ እና በአይናቸው ነው ፋራነቴ የድሬዳዋ ልጅ ሳት ነው እንደው አዎ እና ጫት በልቼ መጥቼ ስትልቆ ሲፈታ ይቀርታ ያው ነው በአፋችን ውስጥ መቃምም መብላትም በአፍ ስለሆነ ማለት ነው እና እዛ ቅሜጄ የኔን ስራ ዘፈንኩ አሁንም ከትናንትናው ማታ ከዋዜማው የበለጠ አስተጋባቢስ ምናምን ስሉ እና ዘፈንኩ አንዲት ዘፈን ነው የተጠናልኝ እኔ ቢስ ዘፈኑን ደግሜ እዛው ሲኒማ ራስ አጠገብ የሐረር ልጆች ቁጭ ብለው ጫት የሚቆሙበት ቦታ ነበር እኔ ጥዬ በቃ ሄድኩ ከዚያ ሰው ዲማንድ ያረጋል አሊ ምናምን የኔ አለቃ ቢፈልገኝ የለውም እዛ የለውም ጫት ለበቃ መጃለሁ ከዚያ ልጅ በቃ በሚቀጥለው ቀን እረፍትን በሶስተኛው ቀን ወደ ስራ ሲሄድ እንዴ አንተ ያለኝ የነበርክ እንትና ቀን እና ስንፈልግ አጣነ በቃ እኔ አንድ ዘፈኔና ቢስ ተደረገ እና ከዛ ጫት ለመቃመትኩ ምን አይነት ያለ አይደለም የሆኑ ሪማርክስ አሉ የወታደር ቤት ነው ዲሲፕሊን ምናምን የሚሉት ነገር አዎ ጮውብኝ ምን አሉ አሁን በኋላ አሉ አንድም ዘፈን ይኖር 60 ዘፈንም ይኖር ስራው ተሰርቶ ተጠናቆ አልቆ መሳሪያው ተጭኖ ወደ መስሪያ ቤት ተከዶ ከዛ መስሪያ ቤት ደግሞ እቃው ተራግፎ ከዛ በሰርቪስ ወደ ቤታችሁ እስክትሄድ ድረስ እንዲህ አታደርጋሉ እሺ ያሉ ለቃው ሄድከና ደግሞ ምድር ባቡር ተቀጣርክ መሰለኝ አይደል ከክብር ዘበኛ ምድር ባቡር አዋሽ ሄድክ አዋሽ ተመደብክ አብሶሉትሊ ምንድነው የሰራው እኔ ለምን ወጣ መጀመሪያ ከክብር ዘበኛ ያ እንግዲህ አይሽ የወጣት ስለሆንኩ ቲኔጀር ስለሆንኩ በዛን ጊዜ ያለው የድሬዳዋ አይነት ከድሬዳዋ የሚመጣ የነበረን የኛ ላይፍ ስታይል እና አላ አይደለም የባህሉ ራሱ
ትንሽ ከዚህ ከአዲስ አበባ ውስጥ በነበርኩበት ጊዜ ስለሚለያይ we are loose እዚህ ዲሲፕሊን ረብሻ የሚባል ነገር አለ የነዚህ ነገሮችን አላቅም ነበር እኔ ብዙ ሚስቴኮችን ቤተመንግስት ውስጥ ሰርቼ ነበር ቤተመንግስት አዝጄ ስራ ነበር ግን በጣም ብዙ ሚስቴኮች አድርጌ ተወቅሼ የታሰርኩበትም ደሞዜም የተቆረጠበት ጊዜ ብዙዎች አሉ ልስማማኝ አልቻለም እኔ አስጀስት መልቀቅ አለብኝ ብዬ አባቴ መጥቶ አንድ ዘመዴ ምድር ባቡር አዛዥ ነበረ እንለዋል ልጄ የውል ምንም ነገር ስለ ሙዚቃ ምናምን እንደዚህ ከልጅነቱ ጀምሮ አስቸግረኝ አሁንም እንትን ነው እና እስቲ ባክ ስራ አስገባልኝ ሌላ ስራ እኔም ከሙዚቃ ያለኝ እንትን እስከዚህ ገንዘብም እስከዚህ አይከፈልም ትንሽ ነበር ሲቀጥሩን 60 ብር ተከፈለኝ 3 አመት ነው የሰራው ደሞዜ 90 ብር ነው የደረሰው እና 90 ብር ቀርቶ 900 ብር አይበቃኝም ነበር ምንሽ እንደ ድሬዳዋ አይነት ነው ከዛ በቃ ለቀቁ ከዛ ከዳው ከጂ ነው የሚባለው እንግዲህ ከዳው ያ የአባቴ ዘመድ አባቴ የጠየቀው ስለ ምድር ባቡር እሺ አለና ጥሩ የሆነ በ138 ብር ለመጀመሪያ ጊዜ አስቀጠረኝ እና እዛ በቃ ለኔም ልዩ እንትን ነው የተለየ የስራ ለመልመድም ፈለኩ ሲቀጥሩኝ ወንዝ ላይ ነው የምሰራው አዋሽ ወንዝ ማለት ወደ about 200 to 300 meter above the surface of the city ታች ወርዶ ነው ቫሊ ውስጥ ወንዙ የሚሄድበት እዛ ትልቅ ማሽን ተተክሏል እዛ በ1914 በፈረንጆች አቆጣጠር የተሰራ ማሽን ነው ትልቅ ነው ያ ማሽን ውሃ ከወንዙ ይስብና ይሄን ያልኩሽ ኤሌቬሽን ይገፋና ወደ ከተማ ያደርሳል እና እዛ ተቀጥሬ ሰባራ ጊታር አንድ ጓደኛ ያሰጠኝ አንዲት አኮርዲዮን ደሞ እንደዚሁ የተነፈሰች ፕላስተር አለ በፕላስተር በየጊዜው እንትን ያልኳት ጊታሩንም በፕላስተር ያሰርኩ እንግዲህ ራሴን አዝናና ነበር ወንዝ ላይ ሙቀቱ የማይታመን ስለሆነ አዋሽ ላይ ፕላስተሩ ይለቃል በየጊዜው ጊታሩ ቋንቋቃቃቃ ያ አኮርዲዮን ደሞ ይተነፍሳል እና የሙዚቃ እንትን አለቃለ እዛ የሰራሁት ኦልሞስት 2 አመት ነው ከ1970 በፈረንጅ አቆጣጠር እስከ 70 ነው ከ69 እስከ 71 ነው የሰራሁት ነግሬሽ አልችልም እዛ በቃ ሙዚቃ የባሰ እንዳውም ባሰብኝና ይሄ ምን አይነት ለምንድን ነው ይሄን ስራ መስራው የኩሊነት ስራ ሄጄ እንደገና ሙዚቃ መጫወት አለብኝ ስል ብዬ ወሰንኩ ከ2 አመት በኋላ አጀስ ሪዛይን ምድር ባቡርንም ትቼ እንደገና ወደ አዲስ አበባ ተመለስኩ ከዛ በኋላ ነው እንዴ አዋሽ ነመሶኪሳ አዋሽ ነመንቴሲሱ ያልከው ለምስራቁ ኮከብ ሙዚቀኛ ለአሊ ቢራ መታሰቢያ ያዘጋጀነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር ከጥቂት ፋታ በኋላ ሁለተኛውን ክፍል ይዘንላችሁ ቀርባለን ለአሁን መሰናበቻችን ውድ የሸገር ቤተሰቦች ይህ ትክክለኛው የሸገር ኤፍኤም 102.1 የዩቲዩብ ቻናል ነው ማራኪ ፕሮግራሞቻችንን መከታተል ትችሉ ዘንድ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን እናመሰግናለን